ፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤቶች የሆኑት ዳንኤል ዮሐንስ ኢየሱስና ግርማይ ገብረ ሚካኤል ይደጉ የተባሉ ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪዎችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት በማድረሳቸው በ19 አይነት የተለያዩ ወንጀሎች ምርመራ አጣርቶባቸው ለአቃቤ ሕግ በመላክ ክስ መመስረቱን የኢትዮጵያ ፌዴራል ፖሊስ አስታውቋል። መጀመሪያ ክሱ የቀረበው ለአዲስ አበባ ፖሊስ ጠቅላይ መምሪያ ቢሆንም ምርመራው ውስብስብና ከፍተኛ ልምድ የሚጠይቅ ድንበር ተሻጋሪ በመሆኑ በተደራጀ መልኩ መጣራት ስላለበት ጉዳዩን ወደ ኢትዮጵያ ፌዴራል ፖሊስ በማምጣት ምርመራው በስፋት ሲጣራ መቆየቱን ፖሊስ ገልጿል። ተጠርጣሪ ዳንኤል ዮሐንስ ላይ ክስ ተመስርቶበት ማረሚያ ቤት ሆኖ ክሱን እንዲከታተል መደረጉና ተጠርጣሪ ግርማይ ገብረ ሚካኤልን ደግሞ በቁጥጥር ስር ለማዋል ክትትል እያደረገ መሆኑን የገለጸው የኢትዮጵያ ፌዴራል ፖሊስ ግርማይ ገብረ ሚካኤል የተባለው ግለሰብ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2010 የደቡብ አፍሪካ የዓለም እግር ኳስ ሻምፒዮና ወቅት አስካሉ ካን በተባለ ድርጅት ስም ወደ ደቡብ አፍሪካ ሄዳችሁ የዓለም ዋንጫ እንድትመለከቱ አድርጋለሁ በማለት ዜጎችን አጭበርብሮ በሚሊዮኖች የሚቆጠር ገንዘብ ካሰባሰበ በኋላ ተደብቆ ከሀገር በመውጣቱ የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበር ባደረገው ጠንካራ ክትትል ከተደበቀበት ሀገር ወደ ኢትዮጵያ እንዲመለስ አድርጎ በሕግ አግባብ ተጠያቂ እንዲሆን ማድረጉን የወንጀል ሪከርዱ እንደሚያመለክት አስረድቷል። ሁለቱ ተጠርጣሪዎች ተጎጂዎችን 50 በመቶ ቅድመ ክፍያ 950 ሺህ ብር በማስከፈል በ90 ቀናት ውስጥ የመኪና ባለቤት እንደሚያደርጓቸውና ቀሪ 950 ሺህ ብር ደግሞ ያለወለድ በ5 ዓመት ተከፍሎ የሚያልቅ የባንክ ብድር እንደሚያመቻቹላቸው በመግለጽ ዜጎችን በማጭበርበር ክፍያውን እንዲፈጽሙ አድርገዋል ሲል የኢትዮጵያ ፌዴራል ፖሊስ ገልጿል። ተጠርጣሪዎቹ ህብረተሰቡን በማሳመን 148 መኪኖች ከጅቡቲ በማስገባት 100 መኪኖች ለተወሰኑ ግለሰቦች እንዲከፋፈል በማድረግና ቀሪ 48 ዘመናዊ መኪኖችን መርጠው በድብቅ መሸጣቸውን እንዲሁም ወደ ሀገር ውስጥ ስለመግባታቸው ምንም አይነት መረጃና ማስረጃ ሳይኖር 350 መኪኖችን ከውጭ እንዳስገቡ በማስመሰል ህብረተሰቡን ሲያጭበረብሩ እንደነበር ፖሊስ በምርመራው አረጋግጧል። በተጨማሪም በጅቡቲ ወደብ ምንም አይነት መኪና ሳይኖር 400 መኪኖች ጅቡቲ ወደብ ላይ እንደቆሙና ወደ ሀገር ውስጥ ለማስገባት በሂደት ላይ እንዳሉ በማስመሰል ለተጎጂዎች ሐሰተኛ መረጃ መስጠታቸውን ፖሊስ ማረጋገጥ ችሏል። በመስቀል አደባባይ ከተለያዩ ቦታዎች መኪኖችን በትውስታ በማሰባሰብ ህዝብን በሚያሳስት መልኩ ድርጅቱ ከውጭ ሀገር ያስገባቸው መኪኖች እንደሆኑ በማስመሰልና የኤሌክትሪክ መኪና አምራች ከሆነው BYD ከተባለ የቻይና ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው አድርገው የማጭበርበር ወንጀል ሲፈጽሙ ቆይታቸውን ፖሊስ በምርመራ ደርሼበታለሁ ብሏል። ተጠርጣሪዎቹ በጅቡቲ ውስጥ አልፋ ቲዞ በሚል ስም ድርጅት በማቋቋም BYD ከተባለ የቻይና ካምፓኒ ጋር አብሮ ከሚሰራ ሌላ ድርጅት ጋር በመነጋገር 10 በመቶ ቅድመ ክፍያ በመክፈል የመጀመሪያዎቹን 148 መኪኖች ወደ ሀገር ውስጥ አስገብተው እንደነበርና ተጨማሪ 188 መኪኖችን በተመሳሳይ 10 በመቶ ቅድመ ክፍያ ለድርጅቱ በመክፈል መኪኖችን ተረክበው ወደ ሀገር ውስጥ ሳያስገቡ ጅቡቲ ላይ እንዲሸጡ መድረጋቸውንና በአጠቃላይ 336 መኪኖችን 10 በመቶ ጅቡቲ ለሚገኘው የቻይና ድርጅት በመክፈል ወስደው ቀሪ 90 በመቶ ክፍያ ለመፈጸማቸውን የኢትዮጵያ ፌዴራል ፖሊስ ባደረገው ምርመራ ደርሶበታል። ከ1200 በላይ ተጎጂዎችን በማጭበርበር መዝግበው ከእያንዳንዳቸው 1 ሚሊዮን 365 ሺህ ብር መቀበላቸውን ፖሊስ አረጋግጧል። የፊንቴክ ኢንቨስትመንት ድርጅትን ባልተገባና በተጋነነ መልኩ በማስተዋወቅ በሕገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን የተጠረጠሩ ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር የተባሉ ታዋቂ አርቲስቶችና የማስታወቂያ ባለሙያዎችን የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር አውሎ ፍርድ ቤት በማቅረብ የጊዜ ቀጠሮ ጠይቆባቸው ፍርድ ቤትም እስከ መጋቢት 30 ቀን 2018 ዓ.ም መፍቀዱ ተገልጿል። የኢትዮጵያ ፌዴራል ፖሊስ በማጭበርበርና በሕገወጥ መንገድ የተገኘን ገንዘብ ሕጋዊ አስመስሎ በማቅረብ ወይም መኒ ላውንደሪ እንዲሁም የድንበር ተሻጋሪ ወንጀሎችን ጨምሮ በ19 የወንጀል ጉዳዮች በተጠረጠሩ የፊንቴክ ኢንቨስትመንት ድርጅት መስራቾችና ባለቤቶች እንዲሁም በህብረተሰቡ ዘንድ ያላቸውን እውቅናና ተቀባይነት በመጠቀም ሆነ ብለው የተጋነነ ማስታወቂያ በመንገርና በተለያዩ የማህበራዊ ሚዲያ የሐሰት መረጃዎችን ለህብረተሰቡ በማሰራጨት ዜጎችን እንዲጭበረበሩ በማድረግ በህገወጥ መንገድ ከተገኘው ገንዘብ እያንዳንዳቸው አሁን ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ
BYD ሶንግ ፕላስ የመኪና ስጦታ በመቀበል በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብና በዜጎች ላይ ከ1.7 ቢሊዮን ብር በላይ ጉዳት በማድረስ በተጠረጠሩ አርቲስቶችና የማስታወቂያ ባለሙያዎች ላይ የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል። ይህ ውስብስብ የወንጀል ጉዳይ በተሳካ ሁኔታ ተጣርቶ ክስ እንዲመሰረት ከፖሊስ ጋር በትብብር ለሰራው የፍትህ ሚኒስቴርና በጉዳዩ ላይ መረጃ ሲሰጥ ለነበረው ህብረተሰብ የኢትዮጵያ ፌዴራል ፖሊስ ምስጋና አቅርበዋል።